الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. كفل سوست يأصول الإيمان ويم يأمنة مسألتوج كتاب تمهرتن. قال المؤلف رحمه الله تعالى: وعن أنس بن مالك رضي الله عنه. أنس بن مالك الله ملكام سراتشون يودد الله تشونا قال رسول الله صلى الله عليه وسلم نبي بلوالا: لله أشد فرحا الله تبارك وتعالى فرحوا ويمدستو يبرتانو بتوبة عبده بارياو ودسو توبتنا سيملس حين يتوب إليه بزاج ودا الله በሚመለስባት ሰዓት ተውበት በሚያደርግበት ቅጽበት የአላህ ተባረከ ወተዓላ ደስታ የበረታ ነው። ሚን አሐዲኩም ከአንዳችሁ ይልቅ ካነ ዐላ ራሒለቲሂ መጓጓዣ ግመሉ ላይ ሆኖ እየተጓዘ ሳለ ቢአርዲን ፈላቲን በረሃ በሆነ ሰውም ይሁን ውሃ በሌለበት ሜዳ ላይ እየተጓዘ ሳለ በረሃ ላይ ሜዳ ላይ ግመሉ አፈትልካ ከፈረጠጠችበት ግለሰብ የበለጠ አላህ ተባረከ ወተዓላ በባሪያው ተውበት ይደሰታል። ወዐለይሃ ጧዓሙሁ ከእጁ አፈትልካ ከራቀችው ከተፋችበት ግመል ላይ ጧዓሙሁ ምግቡ ያለባት፣ ወሸራቡሁ መጠጡም እሷ ላይ ሆኖ በአንዳንድ ዘገባዎች ወማ ዩስሊሑሁ የእሱን ሕይወት ደህንነቱን የተጠበቀ እንዲሆን የሚያደርጉ ለመኖር የሚያስፈልጉ ነገሮች ሁሉ ላይዋ ላይ የተደረገባት ግመል አፈትልካ ከሮጠችበት ሰው ፈአይሰ ሚንሃ ግመሊቱን ፈልጎ ተከታትሎ አላገኛትም ብሎ ተስፋ ከቆረጠ ሰው የበለጠ ፈአታ ሸጀረተን ፈልጎ ተስፋ ከቆረጠ በኋላ ደክሞ አታ ሸጀረተን ወደ አንዲት ዛፍ መጥቶ ፈጠጀዐ ፊ ظልሃ በጥላዋ ስር ሞትን የተጠባበቀ ጋደም ካለ ሰው የበለጠ ወቀድ አይሰ ሚን ራሒለቲሂ ግመሉን መጓጓዣውን አላገኝም ብሎ ያእስ ካረገ ተስፋ ከቆረጠ በኋላ ፈበይነማ ሁወ ከዛሊከ እሱ በዚህ ሁኔታ ላይ ሳለ ኢዝ ሁወ ቢሃ ግመሊቱን አገኛት ቃኢመተን ዐንደሁ አጠገቡ ቆመ ፈአኸዘ ቢኺጣሚሃ ልክ ሲያያት ኺጣሟን ልጓሟን ወይም የልጓሟን ገመድ መጎተቻውን ይዞ ፈቃለ አለ ሚን ሽደቲል ፈረሕ ከደስታው ብዛት የመጣ አላሁመ አንተ ዐብዲ አላህ ሆይ አንተ ባሪያዬ ነህ፣ ወአነ ረቡከ እኔ ደግሞ ጌታህ ነኛል። እንዲህ ማለት ፈልጎ ሳይሆን አኽጠአ ተሳሳተ፣ ሚን ሽደቲል ፈረሕ ከደስታው ብዛት የመጣ በዚህ መልኩ ግመሉን አግኝቶ ከሚደሰት ሰው በላይ አላህ ተባረከ ወተዓላ ባሮቹ ወደሱ ሲመለሱ ሲቶብቱ ሕይወታቸውን ሲያስተካክሉ አላህ ይደሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አኽረጃሁ ቡኻሪና ሙስሊም ሶሒሓቸው ላይ ዘግበውታል። ይህ ሐዲስ ለአላህ ተባረከ ወተዓላ የመደሰት ባህሪ እንዳለው የሰው ልጅ በመሳሳት የኩፍር ቃል ቢናገሩ እንኳ በስህተት ከሆነ ሳያስበው ሳይፈልገው ከሆነ እንደማይከፍር ከዚህ ሐዲስ እንረዳለን። ይህን ሐዲስ ሼኹ እዚህ ጋ ያሰፈሩት የአላህን ተባረከ ወተዓላ መልካም ባህሪያት በመግለጽ ላይ እያሉ ነው። ባለፉት ደርሶች ባለፉት ሐዲሶች አላህ ተባረከ ወተዓላ ሁሉን ነገር እንደሚያውቅ አላሁ ተባረከ ወተዓላ የሚሰማ እንደሆነ የሚመለከት እንደሆነ መስሚያና አይን እንዳለው እንደሚያይ እንደማይተኛ ቀኝ እጁ
ለአላህ ተባረከ ወተዓላ እጆች እንዳሉት ቀኝ እጁ ሙሉ እንደሆነ የሰጠውን ያክል ቢሰጥ እንደማይጎድልበት ከገለጹ በኋላ ነው አላህ ተባረከ ወተዓላ የመደሰት ባህሪ እንዳለው የሚያሳይ ሐዲስ ያስቀመጡት። እዘን ማንኛውም ሙስሊም ጌታውን ሲያውቅ ቁርአንና ሐዲስ ላይ ስለሱ በተነገሩ ባህሪያትና መገለጫዎች ሊያውቀው ይገባል። እኛ የምናምንበት የምናመልከው አላህ ካሉት ባህሪና መገለጫዎች አንዱ መደሰት ነው። እንደሚደሰት ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ሷሐቦች ይሄን አምነዋል። መደሰት መከፋት የሰው ባህሪ ነው ለአላህ እናጸድቅም አይባልም። መደሰት መከፋት የሰው ባህሪ ሊሆን ይችላል፣ ሰዎችን ራሳቸውን የሚመስል አላህ ተባረከ ወተዓላ እንደሚደሰት ነቢይ ከነገሩን የሰዎችን ደስታ ወደ ጎን በመተው ለአላህ ተባረከ ወተዓላ ራሱን የሚመስል ከሱ ጋር የሚሄድ ከፍጡራን ጋር የማይመሳሰል የደስታ የመደሰት ባህሪ አለው ብለን እናምናለን። ይህንንም ግልጽ ለማድረግ ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ያስረድተዋል። ለላሁ አሸዱ ፈረሐ አላህ ተባረከ ወተዓላ ፈረሑ ደስታው አሸድ ነው የበረታ ነው ቢተውበቲ ዓብዲሂ ባሪያው ሲተውበት። ዓብድ የሚለው ለወንድም ለሴትም ያገለግላል። እዚህ ቦታ ላይ ማንኛውም አላህ ተባረከ ወተዓላ የፈጠረው በሙሉ የአላህ ባሪያ ይባላል። ኢን ኩሉ መን ፊ ሰማዋቲ ወልአርዲ ኢላ አቲ ረሕማኒ ዓብዳ ተብሏል። ሰማይ ምድር ውስጥ ያለ በሙሉ የአላህ ባሪያ ነው። ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ምድር ላይ ያለ ነገር በሙሉ አላህን ያወድሳል ያጠራል። ነፍስ ያለውም የሌለው ግዑዝ የሆኑትም ጭምር ማለት ነው። ስለዚህ ወንድም ይሁን ሴት ሲተውበት አላህ ይደሰታል። የከፈረ ኩፍር ላይ ክህደት ላይ የነበረ ሲሰልም አላህ ይደሰታል። እስላም ውስጥ ከመሆኑ ጋር አንዳንድ አላህ የከለከላቸው ነገሮችን ያደርግ የነበረ አላህ ያዘዘውን ይተው የነበረ ሰው ባለፈው ተጸጽቶ በመቀጠል ህይወቱን ለማስተካከል ሲወስን ከጥፋቱ ሲታቀብ አላህ ተባረከ ወተዓላ ይደሰታል። አላህ ሰዎች ሲተውበቱ የሚደሰተው እሱ የሚጠቀመው ነገር ኖሮ አይደለም። ማመጻቸው እምቢ ማለታቸው የሚጎዳው ሆኖ አይደለም። وهو الغني بذاته እሱ በራሱ የተብቃቃ ጌታ ነው። የመልካም ሰሪዎች መልካምነት ለአላህ ቅንጣትን መታከል ነገር አይጠቅሙም። የአጥፊዎች ጥፋት የእምቢ ባዮች እምቢ ባይነት አላህን ቅንጣትን አይጎዳውም። ከአላህነቱ ከንግስናው ምንም ያጎድለው ነገር አይኖርም። የሰው ልጆች ሆይ ከመጀመሪያ እስከ መጨረሻ የነበራችሁ ፍጡሮች ሰዎችም ጂኖችም ሁላችሁም እንደ አንድ ቀልበ ደረቅ ሰው ብትሆኑ እንደ ፊርዓውን እንደ አቡ ለሃብ ብትሆኑ ይህ የአላህን ተባረከ ወተዓላ አምላክነት ጌትነት ቅንጣትን ያክል አይቀንስም። ሁላችሁም ደግሞ ተስማምታችሁ እንደ አንድ አላህን እንደሚፈራ ልብ ብትሆኑ እንደ ነቢ ሙሐመድ ብትሆኑ አላህ ምንም አይጠቀምም። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ደግ ብትሆኑ አላህን ብትፈሩ ትክክለኛ አማኝ ብትሆኑ ጥቅሙ ለራሳችሁ ነው። ወይነ ሰአቱ ብታበላሹ ብትበላሹ ደግሞ ጉዳቱ ለራሳችሁ ነው ብሏል። ታዲያ የሰው ልጆች ሲተውበቱ አላህ ለምን ይደሰታል? ለሰዎች ኸይር ስለሚፈልግ ነው። የሚበጃቸውን የሚጠቅማቸውን ዱንያ አኺራቸውን የሚያስተካክለውን መንገድ ሲከተሉ አላህ ይደሰታል። ለባሮቹ ኸይር ስለሚፈልግ ሲያምፁ መስመር ሲስቱ ወንጀል ሲሰሩ ዋጅብን ግዴታን ከመወጣት ወደ ኋላ ሲሉ ደግሞ አላህ ይቆጣል። እሱ ምንም የሚጎዳው ነገር ኖሮ ሳይሆን እነሱን የሚጎዳቸውን ነገር ስላደረጉ። ቀጣይ ሐዲስ ይመጣል። አላህ ተባረከ ወተዓላ ለባሮቹ እናት ለልጇ ከምታዝነው በላይ ያዝናል። እናት ልጆቿ ጥሩ ነገር ስታደርግ ልጆቿ ጥሩ ነገር ሲያደርጉ ትደሰታለች። ለሷ ባይደርስም ልጆቼ ደስታ የኔ ደስታ ነው ትላለች። ልጆቿ ሲታመሙ ሲጎዱ ትታመማለች። ቀጥታ እሷ ላይ ጉዳት ባይደርስም አላህ በዚህ መልኩ ከምታዝነው እናት በላይ ለባሮቹ የሚያዝን ጌታ ነው። ማ ዩሪዱ አላሁ ሊየጅዐለ ዐለይኩም ሚን ሐረጅ ወላሁ ዩሪዱ አን የቱበ ዐለይኩም ዩኸፊፈ ዐንኩም
አላህ ሊያግራራላችሁ ሊያቀልላችሁ ይፈልጋል። ወደሱ እንድትመለሱ ይፈልጋል። የሰው ልጅ ደካማ ነው፣ ሸይጣን ደግሞ እንድትጠሙ ይፈልጋል ብሏል። ስለዚህ ባሪያው ከየትኛውም አይነት ወንጀል ሲቶብት አላህ ደስ ይለዋል፣ ሸይጣን ደግሞ ያዝናል። የሰው ልጅ ወንጀል ሲሰራ ደስ ይለዋል፣ ሲቶብት ያዝናል ሸይጣን። አላህ ደግሞ ሰዎች ሲሳሳቱ ሲያጠፉ ይቆጣል፣ ኸይር ሲሰሩ ይደሰታል። ስለዚህ ወንጀል በሰሩ ቁጥር አላህን ያስቆጡ ሸይጣንን እያስደሰቱ እንዳለ ሊታወቅ ይገባል። በተወበቱ ቁጥር ኸይር በሰሩ ቁጥር ደግሞ ሸይጣንን እያበሳጩ እያናደዱ አላህን ተባረከ ወተዓላ እያስደሰቱ እንደሆነ ማወቅ ይገባል። አላህ ተባረከ ወተዓላ ባለጸጋችን ጸጋዎችን ሁሉ የሰጠን እሱ ነው። ዱንያ አኺራን የሚያስተካክለው እሱ ነው ብለህ አላህን ያስደሰተ ሸይጣንን ያስቆጣል። ሞኝ የሆነ ሰው ሸይጣንን ያስደሰተ ሸይጣንን የታዘዘ አላህን ያስቆጣል፣ እሱን ያምጻል። ያደረገውን ያድርግ፣ ተጸጽቶ ከተመለሰ አላህ በሱ መተውበት ይደሰታል። ሚን አሐዲኩም ከአንዳችሁ የበለጠ አላህ ባሪያው ሲተውበት ይደሰታል። ከምን አይነት ሰው ከአንዳችሁ ብለው ምሳሌ ሲጠቅሱ ካነ ዐላ ራሒለቲሂ ግመሉ ላይ ከነበረ ከአንድ ግለሰብ የበለጠ። ራሒላ ማለት ለጉዞ የሚሆን ግመል ማለት ነው፣ መጓጓዣ ማለት ነው። ሪሕላ ከሚለው የተወሰደ ነው፣ ተጓዥ ማለት ነው። ሁሉም ግመል ለጉዞ አይሆንም። ከአብዱላህ ብን ዑመር ቡኻሪ በዘገቡት ሐዲስ እንደተነገረው ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች እንደ 100 ግመል ናቸው ብለዋል። አንድ እንኳ መጓጓዣ ላታገኝባቸው ትችላለህ። ይሄ ድንቅ ጥልቅ አነጋገር ነው። ሰዎች ከዙሪያችን ያሉ ሰዎች እንደ 100 ግመል ናቸው። ግመል የሚለው ሁሉንም አንድ ያደርጋቸዋል። ግን ላተካዱ ተጂዱ ራሒለተን ለረጅም ጉዞ የሚሆን አንድ ተጓዥ ግመል ላታገኝ ትችላለህ። ከዙሪያችን ያሉ ሰዎችም እንዲሁ ልብስ ለብሰው ሲጓዙ ዘመድ ነኝ ወዳጅ ነኝ ሲሉ ሲናገሩ ሰው አለኝ ሊሉ ይችላሉ ሰዎች። ነገር ግን በችግር ሰዓት ላይ ሲፈተሹ ሁሉም ጥለው የሚጠፉ ናቸው። ህመም ማያሳምማቸው ናቸው። በሆነ ባልሆነው ተቀይመው አኩርፈው ጥለው የሚሄዱ ናቸው፣ የሚክዱ ናቸው። አብዛኞቹ የሰው ልጆች ሁኔታቸው ይሄ ነው። አላህ ላይ እንጂ ሰው ላይ አትመካ ማለታቸው። ወከዛልክ ሰዎች ግመል አለኝ ሊሉ ይችላሉ። ለረጅም ጉዞ የሚሆን ግመል ሲመርጡ ግን የሚያዋጣ አንድ ግመል ሊያጡ ይችላሉ። ራሒላ ከግመሎች ሁሉ ጠንከር ያለ ጥምን የሚቋቋም ዕቃን በደንብ ሊሸከም የሚችል ልምድ ያለው ታዛዥ የሆነ ግመል ማለት ነው። ከሰዎች ውስጥም በችግርም በድሎትም ጊዜ አብሮ ከጎን የሚሆን ሲያጠፉ የሚመክር ሰዎች የሆነ ነገር ሲያደርጉ በጥሩ የሚተረጉም በችግርም በደስታም ጊዜ ወጥ የሆነ አቋም ያለው ሰው በቀላሉ አይገኝም። ከግመሎች ውስጥ ራሒላ በቀላሉ እንደማይገኘው ካነ ዐላ ራሒለቲሂ ቢአርዲን ፈላቲን ምድረ በዳ ላይ በረሃ ላይ ሰው ማይኖርበት ውሃ የሌለበት ሳርና መሰል ቅጠል እርጥብ አረንጓዴ ነገር የሌለበት ሜዳ ፈላት ይባላል። ደውያም ይባላል። በአንዳንድ ዘገባዎች ሙህሊከቲን ተብሏል። በጣም በአደጋዎች የተሞላ ለመኖር የሚያስፈልጉ ነገሮች የሌለበት በረሃ ማለት ነው። በዛ መንገድ ላይ የሚጓዝ ሰው ቀድሞ ተዘጋጅቶ ካልሆነ በስተቀር የመኖር ዕድል አይኖረውም። ሙህሊካ የተባለው ለዚህ እንደዚህ አይነት ሰፋፊ በረሃዎች ሜዳዎች አሉ። ሰዎች መንገድ ጠፍቶባቸው ከገቡ መውጣት አይችሉም። በሄዱ ቁጥር የሚያዩት ከፊት ለፊታቸው ሰው አይኖር፣ መኖሪያ አይኖር። ግራ ተጋብተው ጥም ገድሏቸው ጥም አሰቃይቷቸው የሚሞቱ ሰዎች አሉ። አስቀድሞ ግን የተዘጋጀ ሰው በቂ ስንቅ የያዘ ሰው መጓጓዣ ያለው ሰው እንደምንም ታግሎ ጸንቶ ሊያቋርጠው ይችላል። ነገር ግን በእንዲህ አይነቱ ቦታ ላይ ሆኖ ፈንፈለተት ሚንሁ ግመሊቱ ከእጁ አፈተለከች አመለጠች። ወዐለይሃ ጠዓሙሁ ግመሊቱ ብቻ አይደለም የጠፋችው፣ እሷ ላይ ምግቡ እያለ የሚመገበው ምግብ ስንቁ ግመሏ ላይ ሆኖ፣ ሸራቡሁ የሚጠጣው መጠጥም ግመሏ ላይ ሆኖ፣
በአንዳንድ ዘገባዎች እንዳለው ወማ ዩስሊሑሁ ሰውን ሰው የሚያደርግ ለመኖር ህይወትን ለማስቀጠል ያስፈልጋል የሚባሉ ነገሮች በሙሉ ላይዋ ላይ ተጭኖ የነበረችዋ ግመል አፈትልካ ፈርጥጣ ሄደች። ግመል ነው የጠፋው፣ ፈላጊው ሰው ነው። በምንም መልኩ አይመጣጠኑም። ሰውን ቢሆን የሚፈልገዋል፣ ያ ደግሞ ትንንሽ እንስሳዎችን ቢሆን ሊያገኝ ይችላል። ፈለገ፣ ጣረ፣ አላገኘም፣ አልተሳካም። ፈአይሰ ሚንሃ ነው። ለዚህ ነው ሐዲሱ እዚህ አጠር ተደርጎ ነው የተነገረው። ፍለጋ ሄደ፣ ሞከረ፣ ተከታተለ፣ አላገኘም። ፈአይሰ ሚንሃ ግመሊቱን ከማግኘት ተስፋ ቆረጠ። ፈአታ ሸጀረተን ፈጠጀዐ ፊ ظልሃ ወደ አንዲት ዛፍ መጥቶ ሞትን እየተጠባበቀ ይጠጀዐ ጋደም ማለ ፊ ظልሃ በጥላዋ ስር ለሞት ተዘጋጅቶ ተስፋ ቆርጦ። ቀደም ሲል ፈላት ማለት ሰው የሌለበት ሳር የሌለበት አልተባለም። እንዴት ሸጀር ተገኘ? ሸጀር ማለት ትልልቅ ዛፎች ማለት ነው። ጠንካራ ትልልቅ ዛፎች የትኛውንም አካባቢ አፈር፣ አየር ሊቋቋም የሚችሉ ይኖራሉ። ትንንሽ አረንጓዴዎች፣ ሳሮች፣ ሰውና እንስሳት ለመኖር የሚያስፈልጉ ነገሮች ማይገኙበት ማለት ነው። ደረቅና ትልልቅ ዛፍ ሊገኝ ይችላል። ወቀድ አይሰ ሚን ራሒለቲሂ ከዛፊቱ ስር ጋደም አለ ሞትን እየጠበቀ ግመሏን አላገኝም ብሎ ተስፋ ቆርጦ ፈበይነማ ሁወ ከዛሊክ በዚህ ሁኔታ ላይ እያለ ኢዝ ሁወ ቢሃ በድንገት ግመሏን አገኛት። ያውም ቃኢመተን ዒንደሁ አጠገቡ ቆማ እላዩዋ ላይ ከነበረው ስንቅ ጋር ወዲያው የምትለዋ ፊደል ትርጉም አላት። ማለት ወዲያው ነው ማለት ነው። አኸደ ያዘ ቢኺጣሚሃ ልጓሟን ገመዷን ያዘ። በጣም ከመደሰቱ የመጣም አላህ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። ከደስታ ብዛት የመጣ ተሳሳተ። በዚህ መልኩ ግመሉን ካጣ ተስፋ ከቆረጠ በኋላ ግመሉ ስትመጣለት ህይወቱ ሲቀጥል ከሚደሰተው በላይ አንዳቸው አላህ ባሪያው ወደሱ ሲመለስ ይደሰታል። የአላህ ደስታ እውነተኛ ደስታ መሆኑን ለመግለጽ ነው በዚህ መልኩ ነብይ ያስረዱት። ደስታው ግን ምን ይመስላል አናውቅም። የሰው ልጅ ሲደሰት ይስቃል፣ ለሰዎች የተለያዩ ነገሮችን ያደርጋል፣ አቅፎ ይስማል፣ የተለያዩ ነገሮችን ይናገራል። ይህ የሰው ደስታ ነው። የአላህን ደስታ በዚህ መልኩ ልንስለው በጭራሽ አይገባም። ምክንያቱም ለይሰ ከሚስሊሂ ሸይ አላህን በጭራሽ የሚመስል ማንም ምንም የለም ተብሏል። ይተን አላሁ ተባረከ ወተዓላ ይደሰታል ብለን እናምናለን። አላህን የሚያስደስተው መልካም ስራ ነው። ከመልካም ስራዎች አንዱ ተውበት ነው። ከዚህ ጠዋትም ማታም እንድንተውበት አላህ ተባረከ ወተዓላ አዞናል። እናንተ አማኞች ሆይ ተውበት አድርጉ ብሏል። ወንጀል የሰራ ብቻ ሳይሆን የሚያውቀው ወንጀል ያለበት ብቻ ሳይሆን ለማውቀውም ለማላውቀውም ለረሳሁትም ለትንሹም ለትልቁም ወንጀል ይቅር በለኝ፣ ላጎደልኩትም ለጨመርኩትም፣ መስራት ያለብኝ ለተውኩትም፣ መስራት ሳይገባኝ ለሰራሁትም፣ ከኔ በላይ አንተ ለምታውቀው ወንጀል ሳይመስለኝ አንተ ዘንድ ወንጀል ተብሎ ለተጻፈውም ለሁሉም ተወብቻለሁ ማረኝ ልንል ይገባል። ሁለተኛው ከዚህ ሐዲስ የምንረዳው አኽጠአ ሚን ሸደቲል ፈረሕ አሉ። በጣም ከመደሰቱ የመጣ ተሳሳተ አሉ። ግመል ጠፍቶበት ፈልጓቶ ሊሞት ዛፍ ስር ጋደም ባለበት ግመሉን ሲያገኝ ያው ምስከነስ እንኳ አላህ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ከጭንቃ ወጣኸኝ ምስጋና ይገባህ ማለት ፈልጎ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። ከስህተት የመጣ ተሳሳተ፣ ከደስታ የመጣ ተሳሳተ አሉ። ከፈረ አላሉ። አላህን ባሪያዬ ነው ያለ ሰው ይከፍራል። አላህን ተባረከ ወተዓላ ባሪያዬ ነው ያለ ሰው አውቆ በፍላጎቱ ከሆነ ይከፍራል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ይህ ስህተት ነው፣ ሆን ተብሎ የተደረገ ነገር አይደለም፣ ምክንያቱ የደስታ ብዛት ነው አሉ። ስለዚህ በስህተት ሳያስበው የኩፍር ቃል የተናገረ ሰው አይከፍርም። በደስታ ብዛት ሊሆን ይችላል፣ በድንጋጤ ሊሆን ይችላል። አንድ ሰው የኩፍር ቃል ከተናገረ በስህተት የተናገረው ንግግር አያከፍረው። አለማክበር ብቻ አይደለም፣ ከዛ ውጪም ያሉ ጉዳዮች ላይ ሳያስብ ሳይፈልግ ካፉ የሆነ ቃል ቢወጣ በዚህ ቃል አይጠየቅም። ለምሳሌ
ባል ሚስቱን እሺ አረግልሻለሁ ወይም አርጌልሻለሁ ማለት ፈልጎ ፈትቼሻለሁ ቢል በዚህ ፍቻ አይጸድቅም። ባሪያን አወጣልሃለሁ ማለት ፈልጎ የሆነ ዕቃ ነፃ አውጥቼሃለሁ ቢል ባሪያው በዚህ ቃል ነፃ አይወጣም። ወላኪን ማ ተዓመደት ቁሉብኩም ብሏል። ልባችሁ አስቦ በተናገረው ነው አላህ ዘንድ የምትጠየቁት የምትያዙት ተብሏል። ይሄም የአላህ ተባረከ ወተዓላ ረሕመት ነው። የሰው ልጆች ሳያስቡ ሳይፈልጉ ከምላሳቸው በሚወጡ ቃላቶች አላህ ይጠይቃቸው። የሰው ልጅ በተኛበት በእንቅልፉ ብዙ ነገር ሊናገር ይችላል። ከሀብቴ ግማሹን ለገሌ ሰጥቻለሁ ሊል ይችላል። ሚስት ባሏን አልፈልግህም ልትል ባል ሚስቱን ፈትቼሻለሁ ሊል ይችላል። በተኛበት እንቅልፍ ላይ ሆኖ አእምሮን በሳቱበት ጊዜ በኃይለኛ ድንጋጤ ወይም ፍርሃት ወይም ደስታ ውስጥ ሆኖ የሚናገሩትን በማያውቁበት ሐል ላይ የተናገሩት ንግግር አላሁ ተባረከ ወተዓላ ዘንድ አያስጠይቅም። ረበና ላ ቱአኺዝና ኢን ነሲና አው አኽጠእና፣ አላህ ሆይ ረስተን ወይም ተሳስተን ባደረግነው ነገር አትያዘን አትቅጣን በሉ ብለዋል። ሶሐቦች ብለዋል፣ አላህም እሺ ብለዋል። ሌላኛው ሐዲስ ወዐን አቢ ሙሳ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ አሉ ኢነላሀ የብሱጡ የደሁ አላህ ተባረከ ወተዓላ እጆቹን ይዘረጋል ቢለይሊ ሌሊት ላይ ሊየቱበ ይተውበት ዘንድ ሙሲኡ ነሃሪ ቀን ላይ ወንጀል የሰራ ሰው ወየብሱጡ የደሁ እንደዚሁ አላህ እጆን ይዘረጋል ቢነሃሪ ቀን ላይ ሊየቱበ ሙሲኡ ሌይሊ ሌሊት ወንጀል የሰራ ሰው ይተውበት ዘንድ። በዚህ መልኩ የተውበት በር ክፍት ይሆናል። አላህ ተውበትን ይቀበላል። ሐታ ተጥሉዐ አሸምሱ ፀሐይ እስክትወጣ ድረስ ሚን መግሪቢሃ ከመጥለቂያዋ በምዕራብ በኩል እስክትወጣ ድረስ። በዚህ መልኩ አላህ በየቀኑ ተውበትን ይቀበላል። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። በዚህ ሐዲስ አላህ ተባረከ ወተዓላ እጅ እንዳለው፣ አላህ ተባረከ ወተዓላ እጁን እንደሚዘረጋ፣ አላህ ተባረከ ወተዓላ ተውበትን የመቀበል ባህሪ እንዳለው እንረዳለን። ጭራሽ ይቅርታ የማያደርግ ጌታ አይደለም ያለን። ከሰው ልጆች በተቃራኒ ሁሌም ለሁሉም ይቅርታ የሚያደርግ ነው። መስፈርቱ ከተሟላ፣ በጊዜው ከተደረገ ተውበቱ ከልብ ከሆነ ኢኽላስ ካለው ሺህ ጊዜ አጥፍተው ሺህ ጊዜ ቢተውብቱ አላህ ተውበትን ይቀበላል። ላ የመሉ ላሁ ሐታ ተመሉ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እናንተ መተውበትን ተሰላችታችሁ እስካላቋረጣችሁ እስካላቆማችሁ ድረስ አላህ ተባረከ ወተዓላ መማርን ይቅር ማለትን አያቆምም ብለዋል። የሑስነል ኻቲማ ጉዳይ ሊያሳስብ ግን ይገባል። ሺህ ጊዜ ቢተውብቱ አላህ ተውበትን ይቀበላል ከተባለ እንደፈለግ ሆናለሁ ሌላ አይገባውም። ማንኛውም ሰው በምን ሁኔታ ላይ እንደምንሞት አናውቅ። ወንጀል የሰሩ መሞት ሊኖር ይችላል። ወንጀሉን ከሰሩ በኋላ ሳይተውብቱ መሞት ሊኖር ይችላል። እንደው አንዳንዴ ተውበትን መነፈግም ሊኖር ይችላል። ተውበት እንዳያደርጉ መደረግ፣ ተውበቱ መስፈርቱን አሟልቶ ከተደረገ አላህ ይቀበላል። ግን አንዳንዴ በሁለቱ መሃል ጣልቃ የሚገባ ነገር አለ። ተውበትን አላህ አይወፍቅ፣ ተውበትን አላህ ላይወፍቅ ይችላል። የነቢዩላህ ዩሱፍ ወንድሞችን ምሳሌ ማድረግ ይቻላል። ወንድማቸውን ያውም አላህ ለነቢይነት ያጨውን ምርጥ ሰው ጉድጓድ ውስጥ ጥለዋል። ተኩላ በላው ብለዋል። ከዚያ በፊትም አሰቃይተዋል። ሰዎች አላህ ሰበብ አድርጓቸው ዩሱፍን ከጉድጓድ ካወጡ በኋላም ባሪያችን ነው ብለው ነፃን ጨዋን ሰው እንደ ባሪያ ሸጠዋል። ይሄን ሁሉ አድርገው ለ30 ዓመት ገደማ ተውበት አላደረጉ፣ ሳይተውበቱ ቆይተዋል። እዚህ አንዳንዴ ሰዎች ተውበት ማድረግ እየፈለጉ እንዳያደርጉ በሩ ሊዘጋባቸው ይችላል። በዚህ መሃል ሊሞቱ ይችላሉ። ተውበት ማድረግ፣ ተውበቱ ተቀባይነት ማግኘት ሁለቱ የተለያዩ ናቸው። ለተውበት መወፈቅ ሌላ ጉዳይ ነው። መተውበት እየፈለጉ እዛ ወንጀላቸው ላይ የሚኖሩ ሰዎች አሉ። ቱብ ዐለይና የሚባለውም ለዚህ ነው። አላህ ሆይ የተውበትን በር ክፈትልን ማለት ነው። ቱብ ዐለይና ተውበታችን ተቀበለን ማለት ነው። ለተውበት የሚያበቃው አላህ ነው። ተውበት የሚቀበለው እሱ ነው ተባረከ ወተዓላ። ይሄ የረሕመቱ አንድ መገለጫ ነው። የአዛኝነቱ መገለጫ ነው። ሰዎች 3፣ 4፣ 5 ጊዜ ሲያጠፉባቸው
ያመራሉ። ከእንግዲህ አታናግረኝ፣ አትጠጋኝ፣ ፊትህን እንዳላይ ፊትሽን እንዳላይ ይላሉ። መቼም አልረሳም ያንተን በደል ይላሉ። አላህ ግን ተባረከ ወተዓላ እንደዚህ አይልም። የብሱጡ የደሁ እጁን ይዘረጋል ቢለይሊ በየሌሊቱ ሊየቱበ ሙሲኡ ነሃር ቀን ወንጀል የሰራ ሰው ይተውበት ዘንድ። የብሱጡ የደሁ ቢነሃር ቀን ደግሞ እጁን ይዘረጋል ሊየቱበ ሙሲኡ ለይሊ ማታ ወንጀል ሲሰራ ያደረ ሰው በሚቀጥለው ቀን ይተውበት ዘንድ። እዛ ወንጀሉን የሰሩ ማጥፋት መበቀል ይችላል። አላህ ግን ረሂም ነው፣ አዛኝ ነው። እያንዳንዱ የሚደረገውን ነገር ያያል። ሰዎች መብራት አጥፍተው ማጋረጃ ዘርግተው ቢያጠፉ እንኳ ወንጀል ቢሰሩ እንኳ አላህ ያያል። ከሱ የሚሰወር ነገር የለም። ግን ለመቅጣት አይቸኩልም። ሐሊም ነው፣ ቻይ ነው፣ ገፉር ነው። ጊዜ ሰጥቷቸው ተጸጽተው የተመለሱ ሰዎችን ይምራል። ወንጀላቸውን ይደብቅላቸዋል። እንደ ሰዎች ድሮ በሰሩት ወንጀልም ደጋግሞ አይወቅስም። ገፉር የተሰራውን ወንጀል የሚደብቅ ማለት ነው። ረሂም ማለት ደግሞ ከዛ በኋላ የሚያዝን ማለት ነው። ይህ እድል ፀሐይ ከመጥለቂያዋ እስክትወጣ ድረስ ይቀጥላል። ለተወሰነ ጊዜ አይደለም። በዱንያ ላይ ባለስልጣናት የምህረት ጊዜ ብለው የሳምንት፣ የቀናት፣ የወር እድል ይሰጣሉ። ከዛ በኋላ አለቀ። ማንም አይማርም፣ በወንጀሉ ይቀጣል፣ ይታሰራል። ሞት የተፈረደበትም በሞት ይቀጣል ይላል። አላህ ግን ተባረከ ወተዓላ እዚህ ዱንያ ላይ እስካሉ ድረስ የሰው ልጆች ገርገራ እስካልያዛቸው ድረስ ከተውበቱ ተውበታቸውን ይቀበላል። አልቀበልም የሚለው በግለሰብ ደረጃ ነፍሱ ጉሮሮ ላይ ስትደርስ ሰከራተል መውት ሲይዘው ነው። ሰከራተል መውት የያዘው የሞት ምልክት ያየ ሰው ተውበትኩ ተስተካከልኩ ቢል ማረኝ ቢል የለውም፣ ዋጋ የለውም፣ አይጠቅም። ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት እነዚያ ወንጀል የሚሰሩ ሰዎች ተውበት የላቸውም። እነማን? ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ኢኒ ቱብቱ አልአነ አሁን ተውብቻለሁ የሚል ሞት ሲመጣ ወደሱ እንዲህ አይነት ሰው ተውበት የለውም። እንደዚሁ ቅያማ ተቃርቦ የቅያማ ትልልቅ ምልክቶች ከታዩ ለምሳሌ ፀሐይ ከመጥለቂያዋ ከምዕራብ መልሳ ከወጣች ይሄኔ አላህ ተባረከ ወተዓላ ተውበትን ሊቀበል እጁን አይዘረጋም። ያን የሚደረግ ተውበት ተቀባይነት የለውም። የውመ ያእቲ ባዕዱ አያቲ ረቢከ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብል አው ከሰበት ፊ ኢማኒሃ ኸይራ ቁል እንተዚሩ። የቅያማ የአላህ አንዳንድ ትልልቅ ታምሮች ምልክቶች ሲመጡ ያኔ ማመን ቀድማ ላላመነች ነፍስ ምንም አይጠቅማትም። ቀድማ አምናም ቢሆን መልካም ሥራ ላልሰራች ነፍስ ያኔ ለሥራ ማለቷ ምንም አይጠቅማትም። ይህ ቀን ይመጣል፣ ተጠባበቁ፣ ተጠንቀቁ ብሏል አላሁ ተባረከ ወተዓላ። ፀሐይ ከመጥለቂያዋ እንዴት ነው የምትወጣው? ይሄ የቅያማ ትልቅ ምልክት ነው። አሁን ላይ የምናውቀው ፀሐይ በምስራቅ በኩል ወጥታ ሲመሽ በምስራቅ በኩል ጠልቃ ሌሊቱን ዞራ ደግሞ እንደገና በሚቀጥለው ቀን በምስራቅ በኩል ትወጣለች። በየቀኑ ፀሐይ ስትጠልቅ ስጁድ ታደርጋለች አላህ ዘንድ። ከተፈቀደላት ዞራ በሚቀጥለው ቀን በምስራቅ በኩል ትወጣለች። ሲፈቀድላት ትቆይና ልክ ቅያማ ሲደርስ የለም መውጣት ካሁን በኋላ ትባላለች። እዛው በምዕራብ በኩል ትመለሳለች። ይሄኔ ነገሮች ሁሉ ይለዋወጣሉ። ካፈሮች ማመን ይፈልጋሉ፣ ግን ዋጋ የለም። ይህ ሐዲስ ስለ አላህ ተባረከ ወተዓላ ባህሪ ነው የሚያወራው። አስማው ሲፋት ማለት ነው። ከአላህ ባህሪያት አንዱ ተውበት ይቀበላል። ከአላህ ተባረከ ወተዓላ ባህሪያት አንዱ ለአላህ እጆች አሉት ብለው ያምናል። የብሱጡ የደሁ ኢነላህ አላህ የብሱጡ ይዘረጋል፣ የደሁ እጆቹን ይዘረጋል። እጁን ወደ አላህ አስጠጉት። እጁን ወደ አላህ ወደ ራሱ አስጠጉት። ነገራቶች ወደ አላህ የሚጠጉት በሁለት መልኩ ነው። ማንኛውም ነገር ወደ አላህ የሚጠጋው የአላህ የሚባለው ይሄ የአላህ ነው የሚባለው በሁለት መልኩ ነው። ለብቻቸው ራሳቸውን ችለው ማይገለጹ ማይቆሙ ነገሮችን ወደ አላህ ካስጠጋን የአላህ ተባረከ ወተዓላ ቋሚ ባህሪያት መሆናቸውን እናውቃለን። ራሱን ችሎ ለብቻው ማይጠራ ለብቻው ህልውና የሌለው ነገርን ወደ አላህ ተባረከ ወተዓላ በአረብኛ
በቁርአን በሐዲስ ተጠግቶ ካየነው የአላህ ከተባለ የአላህ ቋሚ ባህሪ መሆኑን እንረዳለን። ለምሳሌ የአላህ ተባረከ ወተዓላ ንግግር፣ የአላህ ተባረከ ወተዓላ እውቀት፣ የአላህ ተባረከ ወተዓላ ቁድራ አቅም ችሎታ፣ የአላህ ተባረከ ወተዓላ ፍላጎት ይባላል። ይሄ የአላህ ባህሪ ነው፣ የእሱ መገለጫ ነው፣ አላህ ዘንድ ያለ ሲፋ ነው። ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ የአላህ እውቀት ማለት ነው። ለአላህ የእውቀትን ባህሪ እናጸድቃለን። ኢነላሃ ሁወ ረዛቁ አላህ የራዝቅነት የመለገስ ባህሪ አለው። ዙል ቁዋ የኃይል ባለቤት ነው፣ የብርቱ ኃይል ባለቤት ነው። አላህ ኃያል ነው ብለን እንገልጸዋለን። ሌላ ጊዜ ደግሞ የአላህ ሲባል አንዳንድ ቁስ የሆኑ ነገሮች ወደ አላህ ሊጠጉ ይችላሉ። ለምሳሌ በይቱላህ ይባላል፣ የአላህ ቤት መስጅድ ካዕባ ማለት ነው። እንደዚሁ ደግሞ ዒባዱላህ ይባላል፣ የአላህ ባሮች ማለት ነው። ይህ ደግሞ የተፈጠረን ነገር ወደ ፈጣሪው ማስጠጋት ነው። የፈጠራቸው አላህ መሆኑን መግለጽ ተፈልጎ ነው። እነዚህ ቁስ የሆኑ አካል የሆኑ ራሳቸውን ችለው ሊንቀሳቀሱ ራሱን የቻለ ህልውና ያላቸው ነገሮች ወደ አላህ ሲጠጉ አላህ የፈጠራቸው መሆኑን ለመግለጽ ነው። ሁሉ ነገር አላህ አይደል እንደ የፈጠረው። የነዚህ ተለይቶ የአላህ መባላቸው የአላህ ባሮች የአላህ ቤት መባሉ ለውጡ ምንድነው? ፋይዳው ምንድነው ከተባለ ክብራቸውን ለመግለጽ ነው፣ ለተሽሪፍ ነው። በይቱላህ የአላህ ቤት የመስጂድን ደረጃ የካዕባን ደረጃ ለመግለጽ ነው። ዒባዱላህ የአላህ ባሮች ሲባል ሌሎች የሸይጣን የነፍስያ የሌላ ነገር ባሪያ ከመሆናቸው ጋር እነዚህ የአላህ ብቻ ባሪያ በመሆናቸው ያላቸውን ደረጃ ለመግለጽ ነው። ስለዚህ ራሱን ችሎ አለ ሊባል የማይችል ነገር የአላህ ከተባለ የአላህ ቋሚ የእሱ መገለጫ እንደሆነ እንረዳለን። ስለዚህ ጋር ኢነላህ የብሱጡ የደሁ አላህ እጁን ይዘረጋል። በሰዎች ዘንድ እጅ ለብቻው ራሱን የቻለ ነገር ሊሆን አይችልም። የሰዎች ተከታይ ነው፣ የሰው መገለጫ ነው። አላህ ተባረከ ወተዓላ እሱን ራሱን በሚመስል ከእሱ ጋር በሚሄድ መልኩ እጅ አለው። ሐቂቃ የሆነ እጅ ነው፣ እውነተኛ እጅ ነው። ምን ይመስላል አናውቅ፣ ከሰዎች ጋር በፍጹም አናመሳስል። ይህን ቃል ሁሌ ልብ ልንል ይገባናል። ለአላህ የሆነን ባህሪ ባጸደቅን ቁጥር ፈጥኖ አእምሯቸው ላይ ለሰዎች ትዝ የሚላቸው በዚህ ተመሳሳይ ስም የሚታወቅ ሰዎች ዘንድ ያለ ባህሪና መገለጫ ነው። እጅ ሲባል እጃቸው፣ አይን ሲባል አይናቸው፣ ንግግር ሲባል የእነሱ ንግግር ትዝ ሊላቸው ይችላል ሰዎች። ስለዚህ ለይሰ ከሚስሊሂ ሸይ አላህን የሚመስል የለም። ለአላህ በሚገባው መልኩ ከሱ ጋር በሚሄድ መልኩ የሚለው የሚደጋገመው ለዚህ ነው። ስለ አላህ የሆነን ባህሪ ስንሰማ እንዲህ ነው እንዴ የሚል ሐሳብ ውስጣችን ላይ ከተፈጠረ ከሳል ነው ከተቀረጸብን አላህ ከዛ ተቃራኒ ከዛ ውጪ እንደሆነ የአላህ ባህሪ ልናውቅ ይገባል። ለምን ከተባለ ወሊላሂል መሰሉል አዕላ ለይሰ ከሚስሊሂ ሸይ አላህ የሚመስል በስም ብቻ ነው የተገናኘው። በስም የተገናኘ ነገር በሙሉ በይዘትና በተጨባጭም አንድ ነው ማለት ፈጽሞ አይደለም። ባለፈው እንዳልነው አህያም ጆሮ አለው፣ ሰውም ጆሮ አለው። ስም ነው ጆሮ ያስባላቸው አንድ ያደረጋቸው። አህያም እግር አለው፣ ዶሮም እግር አለው። የአህያና የዶሮ እግር አንድ አይደለም፣ ይለያያል። ስሙ ግን እግር ይባላል። ለአላህም ተባረከ ወተዓላ ያሉት ባህሪያት አንዳንዶቹ ከሰው ጋር ከፍጡራን ጋር በስም ቢመሳሰሉም በትክክለኛ ሲፋቸው ግን ከይፍያቸው ግን ከሰው ጋር አይመሳሰሉም። ሌላም ከፍ ያለ ልብ ልንለው የሚገባ ነጥብ አለ። የአላህ ባህሪያት ከይፍያ አላቸው፣ ትክክለኛ ማንነት አላቸው። እኛንም አናውቀው፣ አላህ ራሱ ያውቀዋል። የአላህ ተባረከ ወተዓላ ባህሪያት እኛ ከይፍያቸውን አኳኋናቸውን ሁኔታቸውን አናውቅም እንጂ ሁኔታ አላቸው፣ ከይፍያ አላቸው። ያን ከይፍያ የሚያውቀው አላህ ብቻ። በአንዳንድ የቁርአን የሐዲስ ጥቅሶች የአላህ እጆች ሁለት እንደሆኑ ተደርጎ ተገልጸዋል። በአንዳንዶች እጅ ብቻ ተብሏል። በአንዳንዶች ከዛም በላይ እንደሆነ ከአንድም ከሁለትም በላይ እንደሆነ አይዲ ተብሎ እጆች ተብሎ ተገልጿል። ይሄን እንዴት ነው የምናስማማው? ምናልባት የጁሙዓ ማታ የአቂደቱል ዋሲጥያ ደርስ የምትሳተፉ ባለፉት ሳምንታት ይሄ በሰፊው ተብራርቷል። ከቋንቋ አንፃር ችግር የለው። በመሰረቱ አንድ ነገር መኖሩን ለመግለጽ ብዛቱ ከግምት ውስጥ ሳይደረግ ስሙ ብቻ ይጠራል። ብዛትን በሚገልጽ ቃልም አንድ ነገር ሊጠቀስ ይችላል። አንድ ቃል ተደርጎ ብዛት ያለው ነገር በአንድ ሊጠቀስ ይችላል።
አንድ ከመሆኑ ጋር በብዙም ሊጠቀስ ይችላል። ጂንሱ ይጠራል፣ አይነቱ ማለት የእጅ ባህሪ ለአላህ እንዳለው መግለጽ ነው ከሁሉም የሚፈለገው። ቁጥሩን በተመለከተ ቁርአን ላይ ተነግሯል ሁለት እንደሆነ። ሊማ ኸለቅቱ ቢየደየ በሁለት እጆቼ ለፈጠርኩት ለአደም ስጁድ ማድረግ ምን ከለከለ ተብሏል። ባለፈው ባሳለፍነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ቀኝ እጁ ሙሉ ነው፣ በሌላኛው እጁ ቂስጥ አለ፣ ፍትህ ወይም ሚዛን አለ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በአንዳንድ ዘገባዎች በግራ እጁ ተብሏል። ዱንያ ላይ ፍትሃዊ የሆኑ ከራሳቸው በራሳቸው ጉዳይ የሚሆን በልጆቻቸው ጉዳይ በቤተሰብ ጉዳይ ፍትሃዊ የሚሆኑ ማያዳሉ ሰዎች የቂያም ቀን ከአላህ ተባረከ ወተዓላ በቀኝ በኩል ነው የሚሆኑት። ሁለቱም የጌታዬ እጆች ቀኝ ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ብለዋል። ወኪልታ የደይህ የሚኑን ብላ። ስለዚህ ለአላህ ሁለት እጆች አሉት ብለን እናምናለን። አሁንም በምንም መልኩ ከፍጡራን ጋር ሳናመሳሰል ወከዛሊክ የብሱጡ አላህ እጆቹን ይዘረጋል ብለን እናምናለን። በዚህ ሐዲስ ላይ ተነግሯል። በሌላ የቁርአን አንቀጽም ተነግሯል። በል የዳሁ መብሱጠታኒ አይሁዶች የአላህ እጆች ወደ ላይ የታሰሩ ናቸው አሉ። ስስታም ነው አላህ አሉ። ለሁሉ ለምን አይሰጥም ታዲያ አሉ። አያውቁም፣ ምስኪኖች ናቸው። ለሁሉም የሰው ልጅ እንደ ልቡ እንደ ፍላጎቱ ቢሰጠው ወለው በሰጠ አላሁ ሪዝቀ ሊዕባዲሂ ለበገው ፊል አርድ ለሁሉም የሰው ልጆች አላህ ርዝቁን ሰፋ አድርጎ ቢሰጥ ይጠግቡ ነበረ፣ ወሰን ያልፉ ነበር፣ ምድርን ያበላሹ ነበር። ስለዚህ ወላኪን ዩነዝሉ ቢቀደሪ ማ የሻ በልክ እሱ እንደፈለገው ለሰዎች ይገባዋል ባለው መልኩ ያወርዳል። ኢነሁ ቢዕባዲሂ ኸቢሩን በሲር ባሮቹን ጠንቅቆ የሚያውቅ ነው። ማን ነው ጥጋብ የሚያበላሸው? ማን ነው መራብ የሚያበላሸው? አላህ ያውቃል። ከባሮቼ ውስጥ መብላት መጠጣት የፈለጉትን ማግኘት እንጂ እንደማይበጀው አውቄ ምሰጠው አለ። ሲሰጠው የሚጠቅምና የሚበላሽ እኔን የሚረሳ እንዳለ ስለማውቅ ማጠብበት ምቀንስበት አለ ብላ። ይሄ በተጨባጭ በግልጽ የሚታወቅ ሲያገኙ የሚጠግቡ የሚከፍራሉ፣ በተቃራኒው ደግሞ ሲያጡ ይጠግባሉ፣ የሚያምፁአሉ። እንዳይከፍሩ የአላህን መንገድ እንዳይለቁ ብሎ ያባብላቸዋል፣ አላህ ይሰጣቸዋል እንጂ አላህ ዘንድ ተወደው አይደለም። ሌላ ጊዜ ደግሞ ለካፍሮች የፈለጉትን እንዲያደርጉ እንደ ሁኔታው ለነሱም የሚሰጠው የማይሰጠው ማለት የተሰጠው ተወዶ አይደለም። ዱንያ አላህ ዘንድ የመወደድና የመጠላት ምልክት አይደለችም። የመወደድም ይሁን የመጠላት ምልክት ሀብት፣ ጤና፣ ስልጣን፣ መልክ ሳይሆን ኢማን። አላህ ኢማን የሰጠውን በሙሉ ወዶታል። አላህ ዘንድ ለኸይር ታጅቷል። ኢማን የተነፈገ በሙሉ አኺራው የተበላሸበት። ኢዛ አይሁዶች ምን አሉ? ፊ ሀደ ሰደድ የአላህ እጆች ወደ ላይ የታሰሩ ናቸው። አላህ ተባረከ ወተዓላ ንፉግ ነው አሉ። ያልቅብኛል ይላል አሉ። ለምን ሲባሉ ለሁሉም ለምን አይሰጥም እኩል አሉ። አላዋቂነታቸው። ለዚህ አላህ መልስ ሲሰጥ በል የዳሁ መብሱጠታኒ ዩንፊቁ ከይፈ የሻ የልቅ የአላህ እጆች የተዘረጉ ናቸው። እነሱ በፈለጉት መልኩ ሳይሆን አላህ በፈለገው መልኩ ነው የሚሰጠው። ለአንዳንዱ አስፍቶ፣ ለአንዳንዱ መካከለኛ፣ ለአንዳንዱ ትንሽ ይሰጣል። ለአንዳንዱ የዕለት ጉርሱን ነፍሱን የሚያስቀጥልበትን እንጂ አይሰጠውም። ኸይሩ ይሄ ነው ለሱ። ወከዛሊክ ኢማሙ አሕመድና ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል፣ ማን ነው እጁንም ይዘረጋል። በአንዳንድ ዘገባዎች እጁንም ይዘረጋል፣ ማን ነው የሚለምነኝ የለመነውን የሚሰጥ፣ ማን ነው ምህረት የሚጠይቀኝ ወንጀሉ የሚማርለት ይላል ብለዋል። በእነዚህና በሌሎችም ሐዲሶች አላህ ተባረከ ወተዓላ እጆቹን እንደሚዘረጋ ተናግሯል። የአላህ እጅ መዘርጋት ከፍጡራን እጅ መዘርጋት ጋር በምንም አይመሳሰልም። ሌላኛው ሐዲስ ወለሁማ ዐን ዑመር ረዲየላሁ ዐንሁ ቃል ለሁማ ቡኻሪና ሙስሊም ዘግበዋል። ዐን ዑመር ኢብን አልኸጣብ ከዑመር ኢብን አልኸጣብ ረዲየላሁ ዐንሁ ቃል ዑመር አሉ ቁዲመ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ተመጣ፣ ወደ ነቢዩ ይዘው መጡ ሰሐቦች ቢሰብይን ሙርከኞችን ከጦር ሜዳ ተማርኩ የመጡ ሰዎችን ሰሐቦች ይዘው መጡ። ፈኢዘ እምረአቱን ሚነ ሰብይ በዚህ መሃል እምረአቱን አንዲት ሴት ሚነ ሰብይ ከሙርከኞች ውስጥ ነበረች። ተብተጊ የሆነ ነገር የፈለገች የሆነ ነገር ምትፈልግ ወይም ተስዓ በአንዳንድ ዘገባዎች ምትሮጥ ምትመላለስ የሆነ ነገር ምትፈልግ ሴት ነበረች።
ኢዝ ወጀደት ሰቢያ በዚህ መሃል ሕፃን ልጅ አገኘች ፊሰቢ ከምርኮኞች ውስጥ አኸደትሁ ያዘችው ሕፃኑ ፈአልሰቀትሁ ልጥፍ አደረገችው ቢበጥኒሃ ከሆዷ ከጉያዋ ወአርضዐትሁ ከዛም ጡት አጠባችው። ነቢ ይሄን ሲያዩ ፈቃለ ወዲያው አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም አቱረውነ ሃዲሂ ይህችን አልመርአተ ይህችን ሴት ታስባላችሁ ትገምታላችሁ ጣሪሐተን ወለደሃ ልጇን ትጥላለች ብላችሁ ፊናሪ በሳት ፊናሪ እሳት ውስጥ ይሄን ልጅ በዚህ መልኩ ተጨናንቃ ተሯሩጣ ያገኘችውን እንዳገኘችው ታቅፋ ጡት የሰጠችውን ልጇን እሳት ላይ ጣዩ ብትባል ምትጥር ይመስላችኋል? እንዲያ ቁልና ዑመር አሉ አልናቸው ለነቢ ላ ወላሂ ኧረ በጭራሽ በአላህ እንምላለን ወህየ ተቅዲሩ እየቻለች ዐላ አላ ተጥረሐሁ ላለመጣል እየቻለች አጥለው ላለመጣል እየቻለች በምርጫው በፍላጎቷ አጥለውም ብለው ምለው ነገሯቸው። ከዛ ነቢ ሰለላሁ ዐለይሂ ወሰለም መናገር የፈለጉትን ተናገሩ። ምሳሌ ካረጉ ትኩረትን ወደ ራሳቸው ከሳቡ በኋላ ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ አሉ አላሁ ጌታችን አላህ አርሐሙ ቢዒባዲሂ ለባሮቹ አብልጦ የሚያዝን ነው ሚን ሃዚሂ አልመርአ ከዚች ሴት የበለጠ ቢወለዲሃ ለልጇ ከምታዝነው በላይ ይህች ሴት ለልጇ ከምታዝነው በላይ አላሁ ተባረከ ወተዓላ ለዒባዶቹ ለባሮቹ የሚያዝን ጌታ ነው አሉ። ሐዲሱን ቡኻሪና ሙስሊም ዘግበውታል። ከላይ መግቢያው ላይ ወለሁማ እንዳሉት ይህ ሐዲስ ለአላህ ተባረከ ወተዓላ ረሕመትን ወይም የእዝነትን ባህሪ የሚያጸድቅ እዝነቱ ሰፊ ትልቅ እንደሆነ የሚያሳይ በምሳሌ ማስተማር ማስረዳት እንደሚቻል እንደሚገባም የሚያስረዳ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ጂሃድ አድርገዋል። ጂሃድ ከማድረጋቸው በፊት አስተምረዋል። መልእክተኞችን አስተማሪዎችን ልከዋል። በተለያየ መልኩ ነቢ ላይ ያበሩ ሸር ያሰቡ ከጠላቶቻቸው ጎን ቆመው ነቢን ለማጥፋት የሞከሩ አሊያ ደግሞ ሰሓቦችን አስተማሪዎችን የገደሉ ሰዎችን የተዋጉት ያለ ምክንያት እንደዚሁ ነቢ ዝም ብለው አይዋጉም ነበር አለይሂ ሰላቱ ወሰላም። መዋጋቱ የግድ ሆኖም በሚሄዱበት ጊዜ ቀረብ ብላችሁ አድራችሁ አዛን ይባላል አይባልም ይሄን አረጋግጡ። ስትዋጉም ሕፃናትን አትግደሉ፣ ሴቶችን አትግደሉ። ከሰዎች ለየት ብሎ ዒባዳ ማድረግ ላይ የኩፍሩንም የሽርኩንም ቢሆን ዒባዳ ብሎ የሚያምኑበትን ነገር የሚያደርግን ሰው መነኩሴ መሰል የሚባሉ ሰዎችን አትግደሉ፣ ዛፍን አትቁረጡ፣ ንብረትን አታውድሙ፣ ፊ ሰቢልላህ ለአላህ ብላችሁ ለዲን ብላችሁ ታገሉ እያሉ ነበር መመሪያ ሰጥተው የሚልኩት። እንዲሁ ጠላቴ ነው ያላችሁትን በሙሉ ደምስሱ፣ የጠላቴ ንብረት ነው ያላችሁትን በሙሉ አውድሙ አይሉም ነበር። ይሄ ለምን እንደሚዋጋ የማያውቅ ሰው ስራ ነው። ሴትን እድሜያቸው የገፋ ሰዎችን መግደል ከልክለዋል። ለተዋጊዎች መሳሪያ የሚያቀብሉ መሳሪያ ይዘው የሚዋጉ እስካልሆኑ ድረስ ሕፃናትን ፈጽሞ መግደል ከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም ላ ተቅቱሉ ዙርየተል ሙሽሪኪን አው ላ ተቅቱሉ ዙርየ ብለዋል። ሕፃናትን አትግደሉ አሉ። አንዱ አለይሱ አውላደል ሙሽሪኪን አላቸው። እንዴት አንገድላቸውም? የጠላቶቻችን የሚዋጉን የሙሽሪኮች ልጆች አይደሉም እንዴ ብሎ ሲጠይቃቸው አለስቱም አውላደል ሙሽሪኪን እናንተስ ራሳችሁ ትናንት የሙሽሪኮች ልጆች አልነበራችሁም እንዴ ብለዋል። ዲን እስላም የራሕመት ዲን ምርኮኛን እንድናበላ እንዳናሰቃይ እስላም አዟል። በድሮ ዘመን የነበሩ ተዋጊዎች ምርኮኛን ወይም ይገድሉታል ወይም በባርነት ይገዙታል ወይም ደግሞ በብዙ ኃይል እንጂ ተሰርቶ ማያልቅም ቤት ሰርቶ አስረክቦ ራሱን ነፃ እንዲያወጣ ያደርጉታል። በተለያየ መልኩ ያሰቃዩት ነው። እስላም ይህን ሁሉ ከልክሏል። ምርኮኛ መክፈል የሚችለው ነገር ካለ ከፍሎ ራሱን ነፃ እንዲያወጣ፣ በሌላ የሙስሊሞች እስረኛና ምርኮኛ መለወጥ መቀየር የሚቻል ከሆነ እንዲቀየር ኢላ ገይሪ ዛሊክ ህጎችን አስቀምጧል። የሙስሊሞች መሪ ለሁሉም ይጠቅማል ያለውን ውሳኔ እንዲወስን በነፃም ማሰናበት ከፈለገ እንዲያሰናበት አዟል። ይሄን የሚያውቀው ይሄን የሚተገብረው
ኢስላም ስሜቱን የሚመራ ያስተካከለ ሰው ብቻ ሲሆን፣ ከዛ ውጪ ያለ በስሜቱ የሚመራ ማንን ምን እንደሚገድል አያውቅም። ነፍሰ ጡር የሆነችን ሴት ገድለው ከሆዷ ውስጥ ሕፃኗን አውጥተው የሚገድሉ አሉ። እሷን ሳይገድሏት ሆዷን ቀደው ሕፃኑን አውጥተው አይኗ እያየ መናገሩ እንኳ ማሰቡ እንኳ የሚዘገንን ድርጊት ጽንሷ ላይ የሚፈጽሙ ከዛ በኋላ እሷን የሚገድሉ ሰዎች። እስላም ግን የራህመት ዲን ነው። ሲዋጋም በዓላማ ነው፣ መርጠው ነው። ነብዩ ሰለላሁ ዐለይሂ ወሰለም በታሪካቸው ባደረጓቸው ጂሃዶች 2000 የማይሞሉ ሰዎች 1000 ምናምን ሰዎች ነው የተገደሉት። በተለያዩ ጊዜያት ሙስሊሞች ላይ በተከፈተ ጦርነት ላይ ግን አንደኛው ሁለተኛው የዓለም ጦርነት ላይ ግን በብዙ ሚሊዮኖች 30 50 30 ምናምን ሚሊዮኖች አልቃ ጦር ሜዳ ላይ ምርኮኛ ይዘው መጡ ሰሐቦች የሐዋዝን ምርኮኞች በመባል ይታወቃሉ። ከዚህ መሃል አንዲትን ሴት አዩ። ስሟ ማን እንደሆነ አልተነገረም። ኢብኑ ሐጀር እንደጠቀሱት ተብተጊ በአንዳንድ ዘገባዎች ተስዓ ይላል፣ እየሮጠች። ለምንድን የምትሮጠው? ተብተጊ የምትፈልገው ነገር አለ፣ ያን ነገር እየፈለገች ምትሮጥ ምትመላለስ የተጨነቀችን ሴት አዩ። አንዳንድ ዘገባዎች ላይ ጡቷ ወተት ያፈሰሰ ይላል። ትሮጣለች፣ ጡቷ ወተት ያፈሳል። ከምን ታወቀ? ልብሷ በመብስበሱ አውቀው ሊሆን ይችላል። በሌሎች ምክንያቶች አውቀው ሊሆን ይችላል። ከጦር ሜዳ ተማርካ የመጣችም ናት። ከእስላም ሂጃብን አድርጉ ብሎ ከማዘዙ ጋር እንዴት እንደዚህ አይነት ሴት ታየች አይባል። ወተቱ ጡቷ ውስጥ ተሰብስቦ እያሳመማት እያሰቃያት ልጇን እየፈለገች ነው። አንድ ጡቷ ውስጥ ያለው ወተት በመታፈኑ ህመም ስሜት መፍጠሩ፣ በሌላ በኩል ልጇን ማጣቷ፣ በሌላ በኩል ከጦር ሜዳ ተማርካ መምጣቷ በብዙ ስቃይ ውስጥ ነው ያለችው። ኢዝ በዚህ መሃል ወጀደ ሰቢየን ሕፃን ልጅ አገኘች። ፊሰቢ ከምርኮኞች ውስጥ አኸደቱ ያዘችው። ልጁ ፈልጋ ከተዋጊዎች ከትልቅ ሰዎች ውስጥ ተቀላቅሎ በስንት መከራ ያገኘችውን ልጅ ያዘችውና አልሰቀቱ ወዲያው ልጥፍ አደረገችው። ቢበጥኒሃ ከሆዷ ጋር እጉያዋ ላይ ከተተችው፣ ታቀፈችው። ከዛም አጠባችው። አርዳዓቱ ይሄን ክስተት ነብይ ሲያዩ ዝም ብለው ማሳለፍ አልፈለጉም። በምሳሌ የተደገፈ ማይረሳ ትምህርት መስጠት ፈለጉና ሱሐቦችን ጠሩ። ሱሐቦችን ቀሰቀሱ። فقال رسول الله አተረውና እንደዚሁ አተረውና ማለትም ይቻላል። ታያላችሁ፣ እንደው ትገምታላችሁ። አተረውና ከሆነ ለአይን ነው የሚሆነው፣ ለውጭ አይን። አተረውና ከሆነ ለጭንቅላት ነው የሚሆነው። እንደው ትገምታላችሁ፣ ታስባላችሁ። هذه المرأة ይህች ሴት ጣሪሐተን ወለደሃ ፊ النار በዚህ መልኩ ያገኘችውን ልጇን እሳት ላይ ጣዩ ብትባል የምትጥሉ ይመስላችኋል ብለው ጠየቋቸው። ምሳሌ ማድረጉ፣ ይሄን ማይረሳ ምሳሌ መምረጡ፣ በጥያቄ መልኩ ማስተማሩ፣ ቀጥሎ የሚሰጠው ትምህርት ትልቅ ትኩረት የሚሻ መሆኑን የሚገልጽ ነው። በላጋም ጠቃሚ ትምህርት ማስተላለፍ፣ ማይረሳ መልእክት ማስተላለፍ የሚቻልበትም ያማረ መንገድ። ቁልና ዑመር አልናቸው ለነቢይኛ ሰሐቦች አንድ ሰው ብቻ እንዳልሆነ የሚያሳይ ላ ወላህ ላ ኧረ በጭራሽ አትጥልም፣ ወላህ በአላህ እንምላለና በግምታቸው እንደው እንደ ሰው ሲያስቡት አይደለችም የወለደች እናት እንደዚህ ጡቷ አሰቃይቷት ጠፍቶባት ምናልባትም ተስፋ ቆርጣ ያገኘችውን ልጅ ቀርና ሙሉ አቅል ያለው ህሊና ያለው ሰው ሌላን ሰው እሳት ላይ አይጥልም። አይደለም የራሱን ልጅ አይደለም እናት ይሄን ልታደርግ ይቀርና ስለዚህ ወላሂ ያሉ በተጨባጭ የሚታወቅ ነገር ስለው ግን وهي تقدر على الا تطرحه አለመጣል እየቻለች አማራጭ አጥቶ ወይም ተገዶ ወይም በማያስበው በማይፈልገው መልኩ የሰው ልጅ እንዲጥል ሊደረግ ይችል ይሆናል። ነገር ግን አለመጣል እየቻለች አጥለውማ። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ማስተላለፍ የፈለጉትን መልእክት አስተላለፉ። አላሁ አርሐሙ ቢዒባዲሂ አላህ ለባሮቹ ይበልጥ አዛኝ ነው። ሚን هذه المرأة ቢወለዲሃ ይህች ሴት ለልጇ ከምታዝነው በላይ ካያችሁት እዝነት በላይ አላህ ለባሮቹ የሚያዝን ጌታ ነው። ስለዚህ አማኝ ጌታው በዚህ ልክ አዛኝ እንደሆነ በማወቅ ልቡን እሱ ላይ ሊያንጠለጥል ተስፋውን እሱን ሊያደርግ ይገባል። የማንንም የፍጡራንን እዝነት ሊጠብቅ አይገባው። አርሐሙ ራሒሚን እንትቶ እዝነቱ ሰፊ የሆነውን አላህ እንትቶ እዝነቱ ሊያልቅ የሚችልን አረ እንደው ከቶ ውስጡ ላይ እዝነት የሌለን ጨካኝ
ሊጠብቅ እሱ ላይ ሊደገፍ በፍጹም አይገባም። አላህ ረሕመቱ ሰፊ ነው፣ አያልቅበትም። የእዝነቱን ውጤትም ቀን ከሌሊት እያየ ነው። መተኛት የእዝነቱ ውጤት ነው። መብላት መጠጣት፣ የበሉት የጠጡት ማይስማማው ትርፉ ጎጂው የሚወጣበትን መንገድ አላህ ማመቻቸቱ የእዝነቱ ውጤት ነው። ዝናብ መዝነቡ፣ ምድር ማብቀሏ የእዝነት ውጤት ነው። ሐሳብ መግለጽ መቻል፣ መናገር መቻል፣ መጻፍ መቻል የእዝነቱ ውጤት ነው። ተቆጥሮ ያልቅ። ወማ ቢኩም ሚን ኒዕመቲን ፈሚን አላህ፣ እናንተ ጋር ያለ አንዳችም ጸጋ የለም ከአላህ የተገኘ ቢሆን እንጂ ብሏል። እነዚህ አላህ ለእኛ የሰጠን ጸጋዎች በሙሉ የእዝነቱ ውጤቶች ናቸው። በእዝነቱ ነው ይሄን ያደረገው፣ በክፍያ ሳይሆን። በክፍያ ቢሆንማ መኖር ባልቻለን ነበር። ለመተንፈስ ብቻ እየከፈለን በእጃችን ያለ ነገር ሁሉ ያልቅ ነበር። እንቅልፍ በክፍያ፣ መተንፈስ በክፍያ፣ መናገር በክፍያ፣ ማየት በክፍያ፣ መራመድ በክፍያ ቢሆን እንዴት ነው የምንኖረው? አንችልም፣ አንኖርም። አላህ ግን ተባረከ ወተዓላ ተቆጥሮ የማያልቀውን ሁሉ ጸጋ በነፃ ይሰጣል። በረሕመቱ እዝነቱ ሰፊ ስለሆነ አይቋረጥም። ውሃ ይቋረጣል፣ መብራት ይቋረጣል፣ ሰዎች የሚያደርጉት ድጋፍ ይቋረጣል። መልካም ንግግራቸው ሁሉ፣ አይዞህ ባይነታቸው ሁሉ ሊቆም ይችላል። የአላህ ግን ተባረከ ወተዓላ እዝነቱ፣ ረሕመቱ፣ ስጦታው ቀን ከሌሊት ወደኛ ይወርዳል። ለዚህ ሁሉ አያስከፍል። ቢያስከፍል ማንም መኖር አይችልም። ተቆጥቶ ረሕመቱን ማውረድ ቢያቆም ማንም አይኖርም። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳበህ። አላህ የሰው ልጆች በሰሩት ስራ ቢይዛቸው ወዲያው ቢቀጣቸው ምድር ላይ አንድ ተንቀሳቃሽ አይኖርም ነበር ብሏል። አይደለም ሰው ከሰዎች ጋር አብረው የሚኖሩ እንስሳትም ይጠፉ ነበር በሰዎች ወንጀል ምክንያት። ወላኪን ዩአኺሩሁም፣ ግን አላህ መሃሪ ነው፣ አዛኝ ነው፣ ቻይ ነው። ለተወሰነ ጊዜ ያቆያቸዋል። በዚህ መሃል ቢተወብቱ ይተወብታሉ። ጭራሽ ሸቂይ የሆኑ ደቢስ የሆኑት ደግሞ ቢሸከሙትን ያክል ወንጀል ተሸክመው ይሄዳሉ። አኺራ ላይ ያስከፍላል ማለት ነው። ቁል መን ሐረመ ዚነተ ላሂ አለቲ አኽረጀ ሊዒባዲሂ ወጠይባቲ ሚነ ሪዝቅ ቁል ሂየ ሊለዚነ አመኑ ፊል ሐያቲ ዱንያ ኻሊሰተን የውመል ቂያማ። እዚህ ዱንያ ላይ ያሉ ሐላል ገንቢ ጣፋጭ ምግቦችን ማን ነው አላህ ባሮቹ ላይ ሐራም አድርጓል የሚለው? ጠቃሚ ጣፋጭ የሆኑ ነገሮች በሙሉ ሐላል ናቸው እዚህ ዱንያ ላይ። ላመኑት ሐላል ናቸው፣ ላላመኑት ግን በነፃ የሚሰጥ አይደለም። የቂያም ቀን ደግሞ ጥርት ባለመልኩ ለአማኞች ብቻ ነው የሚሆነው ይላል። እዚህ ዱንያ ላይ መብላቱ መጠጣቱ የሙስሊሙም የካፍርም ነው። ሙእምን በመብላቱ በመጠጣቱ አይጠየቅም። ካፍር የበላ የጠጣ ወንጀል ሲሰራ ግዴታን ልወጣም ሲል እዚህ መብላት መጠጣቱም ያስከፍለዋል። አኺራ ላይ የሚበላው አይኖረው። ثم لتسألن يومئذ عن النعيم። ስለ እያንዳንዱ ጸጋ የምንጠየቀው የቂያም ቀን። እዚህ ዱንያ ላይ ያስከፍልም፣ አኺራ ግን በአግባቡ ካልተጠቀሙት ያስከፍላል። በአግባቡ ከተጠቀሙት እጥፍ ሆኖ በተሻለ መልኩ አኺራ ይቀጥላል። ይሄ ሁሉ የአላህ ረሕመት ውጤት ነው። አላህ ተባረከ ወተዓላ እሱን ረሕመቱን መጠየቅ ስናቆም ይቆጣል። የሰው ልጅ ስንጠይቀው ነው የሚቆጣው። ሌላ ደካማ መኽሉቆችን በመተው ልብን ተስፋን ወደ አላህ ተባረከ ወተዓላ ማዞር ነው። አርሐሙ ቢዒባዲሂ ለባሮቹ ይበልጥ ያዝናል አለ። ለባሮቹ የሚለው በሁለት ተፈስሯል። እዚህ ለአማኝ ባሮቹ አኺራ ላይ ተብሎ ተፈስሯል። ምክንያቱም አንዳንድ ሐዲሶች ላይ ይህቺ ሴት ሕፃን ልጇን እሳት ላይ የምትጥል ይመስላችኋል እንዴ ብለው ከጠየቁ በኋላ አይ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ወለላሁ ቢጣሪሒን ሐቢበሁ ፊናሪ የሚል ሪዋያ ተገኝቷል። አላህም ሐቢቡን ወዳጁን አኺራ ላይ እሳት ላይ አይጥልም። እሷ ልጇን እሳት ላይ ጣይ ብትባል እንደማጥለው ሁሉ አላህም ሐቢቡን ወዳጁን እሱ የሚፈራ እሱ የሚያከብር እሱ የሚወድ አኺራ ላይ እሳት ላይ አይጥልም ተብሏል። ስለዚህ ለባሮቹ ይህቺ ሴት ለልጇ ከምታዝነው በላይ ያዝናል። ለአማኝ ባሮቹ አኺራ ላይ ተብሎ ተፈስሯል። ይሄ ጠበብ ያለ ተፍሲር ነው። ሌላኛው ተፍሲር ደግሞ ለሁሉም ባሮቹ የሚያበላው የሚያጠጣው ዱንያ ላይ ወዲያው በወንጀላቸው ማያጠፋቸው ለሁሉም ስለሚያዝን ነው። ነስአሉላህ برحمته الواسعة خير الدنيا والآخرة. وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أبو هريرة الله ملكام سراتشون يدلاتشونا نبي بلوالار لما قضى الله الخلق الله فترة باتناقق جزي كتب في كتابه مزقبو لاي كتابو لاي مصحفو لاي صافة فهو عنده يه مصحفو الله زندنو يتنو الله يالو فوق العرش كعرشو بلاي
ምን ይላል ይሄ የተጻፈው ጽሑፍ? ኢነ ረሕመቲ እዝነቴ ገለበት በለጠች፣ አሸነፈች፣ ገደቢ ቁጣዬና እዝነቴ ከቁጣዬ በለጠ በዛል። ረዋሁ አልቡኻሪ ቡኻሪ ዘግበውታል። ቡኻሪ ብቻ አይደለም ሙስሊምም ጭምር ዘግበውታል። ስለዚህ ረዋሁ አልቡኻሪ ወሙስሊም አው ሙተፈቁን ዐለይህ ማለት ይቻላል። ይህ የአላህን ረሕመት ሰፊነት አላህ ተባረከ ወተዓላ ከዓርሽ በላይ መሆኑን የሚያሳይ ሐዲስ ነው። በተወሰነ መልኩ ሐዲሱ ከፊተኛው ጋር ተቀራራቢ ነው። የአላህ ረሕመቱ ከቁጣው ይበልጣል። የአላህ ረሕመቱ ከቁጣው ይቀድማል። ይህንንም አላህ ሰማይ ላይ የሚገኘው መዝገብ ውስጥ ጽፎታል። ለማ ቀዷ አላሁ አልኸልቀ ቀዷ ማለት ባስገኘ ጊዜ ፈጥሮ ባጠናቀቀ ጊዜ ማለት አልኸልቀ ፍጡር የተባለም በሙሉ ፈጥሮ እንዳጠናቀቀ ከተበ ፊ ኪታቢሂ መዝገቡ ውስጥ ጻፈ። ፈሁወ ይህ መዝገብ ዒንደሁ አላህ ዘንድ ነው። የት ነው አላህ ያለው? መዝገቡ ያለው የት ነው? ፈውቀል ዐርሺ ከዐርሽ በላይ። ይሄ ቡኻሪና ሙስሊም የዘገቡት አላህ ከዐርሽ በላይ አይደለም የሚሉ ሰዎችን ዝም የሚያስብል ሐዲስ ነው፣ ሌላ ፍልስፍና ውስጥ እስካልገቡ ድረስ። ሐዲሱን ቡኻሪና ሙስሊም ተስማምተው የዘገቡት ታዊል ማይቀበል። አላህ መጽሐፍን ጻፈ፣ መጽሐፉ ያለው ዒንደሁ እርሱ ዘንድ ነው። ማን ነው ዒንዱ? እዚህ አላህ ነው ከፊት የተጠቀሰው። እሱ ዘንድ ነው፣ አላህ ዘንድ ነው። የት ነው አላህ ያለው? ፈውቀል ዐርሺ ከዐርሹ በላይ። ዐርሽ የት ነው ያለው? ማንኛውም አቅል ያለው ትንሽ ዲን ያለው ያውቃል፣ ከሰማያት በላይ ነው። ስለዚህ አላህ ከዐርሽ በላይ እንደሆነ እርሱ ዘንድ ደግሞ ለየት ባለ መልኩ ጽፎ ያስቀመጠው ቃል እንዳለ ያሳያል። ያ ቃል ምንድነው? ኢነ ረሕመቲ ገለበት ገደቢ የሚል እዝነቴ ቁጣዬን ቀደመ በለጠ አለ። ከተበ ፊ ኪታቢሂ አላህ ራሱ ነው የከተበው ይጻፈው። ከዚህም ለአላህ የመጻፍን ባህሪ እናጸድቃለን። አላህ ይጽፋል እንላለን ወይስ ጻፈ ማለት መላእክቶችን ጻፉ ብሎ አዘዘ ነው የምንለው? ሁለቱም ተብሏል። የኢማሞች ኢማም ኢብኑ ኹዘይማ ረሒመሁላህ ተዓላ ኪታቡ ተውሂድ በተሰኘው ድንቅ ክታባቸው ላይ የመጻፍን ባህሪ ለአላህ ማጽደቅ ብለው ይሄን ሐዲስ ያስቀምጠዋል። አላህ ይጽፋል ብለን እናምናለን ብለዋል። ሌሎች ዑለሞች ደግሞ ይጽፋል ማለት መላእክቶችን ጻፉ ብሎ ያዛል ማለት ነው። ያዘዘው እሱ ከመሆኑ አንፃር ነው እሱ ጻፍ የተባለው ብለዋል። ምክንያቱም በአንዳንድ ሐዲሶች ወአመረ አልቀለመ ቢልኪታበቲ ብዕሩን ጻፍ ብሎ አዘዘው ተብሏልና ብለዋል። ሁለቱም ያስኬዳል። ብዕሩን የጻፈው አላህ አዞትም ማለት እንችላለን፣ አላህ ራሱ ጻፈ ማለትም እንችላለን። እዚህ ጋር ያለው ሐዲስ በግልጽ እሱን ነው የሚያሳየው። ቀደላሁ አልኸልቀ አላህ ፍጥረትን ባጠናቀቀ ጊዜ ከተበ፣ ፍጥረትን አጠናቀቀ ከዛም ከተበ ነው የሚለውና የአላህ መክተብ ከሱ ጋር የሚሄድ ነው። አሁንም ከፍጡራን ጋር አናመሳስል። ፈሁወ ዒንደሁ እሱ ዘንድ አለ። ለአላህ ቦታ አለው ትላላችሁ ያሉ የሚሸውሹ ሰዎች አሉ። ለአላህ ቦታ አለው ሲባል ልክ እንደ ሰው ከላይ ከታች ከግራ ከቀኝ የተከበበ የተገደበ ቦታ ከሆነ ይሄ ለአላህ የለውም። አላህ ተባረከ ወተዓላ በዚህ መልኩ በቦታ የተገደበ አይደለም። ለአላህ ቦታ አለው ሲባል ቁርአን ላይ የተነገረው ቦታ ዐርሹ ከሆነ ቦታ አለው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ሙስሊም በዘገቡት ሐዲስ ዒንደሁ ብሏል፣ እሱ ዘንድ ብሏል። ዘንድ የሚባለው ቦታ ሲሆን ራሱን የቻለ የሚታወቅ ሲሆን አላህ ተባረከ ወተዓላ እንደ ሰዎች ከግራ ከቀኝ ከፊት ከኋላ የተከበበ የተወሰነ የተከለለ ቦታ የለው። ነገር ግን ከፍጥረታት ሁሉ ተለይቶ ከዐርሹ በላይ ነው። የአላህ ቦታ የት ነው ከተባለ በዚህ አገባብ ከዐርሽ በላይ ነው ብንል ዐርሽን ቦታ ብንለው ለሰዎች እንዲገባ ችግር የለም። እዛ ቦታ ላይ የተጻፈው ለውሐል መሕፉዝ ውስጥ ነው ወይስ በሌላ መዝገብ ነው? ሁለቱም ተብሏል። ለውሐል መሕፉዝ ውስጥ ለየት ባለ መልኩ ይሄ ጽሑፍ አላህ እዝነቴ ከቁጣዬ ቀደመ በለጠ የሚለው ለውሐል መሕፉዝ ውስጥ ተጽፏል። የተጠቀሰው ሁሉ ነገር ከመጻፉ ጋር የተነጥሎ የተጠቀሰው የአዛኝነቱን የእዝነቱን ስፋት ለመግለጽ ነው። አይደለም ለውሐል መሕፉዝ ውስጥ ሳይሆን በሌላ ራሱን በቻለ መጽሐፍ ነው የተጻፈው። የእዝነቱን ባህሪ አጉልቶ ለይቶ ለማሳየት ተብሎም ተፈስሯል። ለምንድን ነው የአላህ ተባረከ ወተዓላ ረሕመቱ ከቁጣው የቀደመው ካለን አዛኝነት ቋሚ ባህሪው ነው። በምክንያት አይደለም የሚያዝነው፣ ሁሌም አዛኝ ነው አላህ። ቁጣውን በምናይበት ጊዜ ግን ከምክንያት ጋር የተያያዘ ነው። እንዲቆጣ የሚያደርግን ነገር ባሮቹ ሲያደርጉ ነው
የሚያደርገውና ከዚህ አንፃር እዝነቴ ከራህመቴ እዝነቴ ከቁጣዬ በለጠ። በአንዳንድ ዘገባዎች ሰበቀ ተብሏል፣ ቀደመ ተብሏል። እንዴት ነው ቀደመ የተባለው? ረህመቱ ሁሌም ፍጡሮቹ ጋር እየደረሰ ነው፣ ቀድሟል ማለት ነው። ቁጣው ግን በምክንያት ነው። ከሰዎች የሆነ ነገር ሲገኝ ነው የሚቆጣው። አንዳንዴ አጥፍተውም ረህመቱ ሊቀድም ይችላል፣ ይቅር ሊል ይችላል፣ ፈጥኖ ያጠፋቸው። ስለዚህ የአላህ የእዝነት ባህሪ ቋሚ ነው፣ ምክንያት የለው። በምክንያቶች ሊያድግ ሊጨምር ይችላል ግለሰቦች ዘንድ የሚደርሰው ረህመት። ዝምድናን ስንቀጥል፣ ኢስቲግፋር ስናበዛ፣ ሰደቃ ስናበዛ የምናገኘው የረህመት ድርሻ ሰፊ ትልቅ ሊሆን ይችላል። ባይሆን እንኳ የሰው ልጆች መተኛታቸው፣ መዝነቡ፣ ማግባት መውለዱ፣ በጤና መኖሩ፣ መንቀሳቀሱ የረህመት ውጤት ነው። ያለ ምክንያት ነው የሚያደርግልን። ከኛ የሆነ ምክንያት ስላደረገን አይደል። ምንም ማድረግ የማይችል ጽንስ እናቱ ሆድ ውስጥ ሆኖ አላህ ያበላዋል፣ ያጠጣዋል፣ መተንፈስ እንዲችል ያደርገዋል። በሰላም አኖሮ ከ9 ወር በኋላ ወደ ዱንያ ያመጣዋል። ዱንያ መጥቶም እንዲኖር ያደርገዋል። ቁጣውን በምናይበት ጊዜ ግን ምክንያት አለው። ሰዎች ሲያስቆጡት ነው የሚቆጣው። ከዚህ አንፃር ነው ረህመቴ በዛ በለጠ ያለው። ቁጣው ሊመጣ ሊከሰት የሚችል ነገር ነው። የሆነ ጊዜ ሊያርፍ የሚችል ነገር ነው። ለዚህ ነው ሱረቱ ጣሃ ላይ ወመን የሕሊል ዐለይሂ ገضቢ ፈቀድ ሀዋ ያለው። የሕሊል ማለት የሰፈረ ማለት ነው። በቋሚነት የሚመጣ ነገር አይደለም። የሆነ ጊዜ ላይ ሊሰፍር ሊወርድ ይችላል። ወከዛሊክ ነቢያት የቅያም ቀን ቡኻሪ ሙስሊም እንደዘገቡት ከአላህ ጋር አማልዱን ብለው ሰዎች እነ ኑሕን ኢብራሂምን ሲያናግሯቸው አይኔ አላደርግም ጌታዬ ዛሬ እስከ ዛሬ ተቆጥቶት የማያውቅን ወደፊትም የማይቆጣውን ቁጣ ተቆጥቷል፣ ፈራለሁ፣ ራሴን ባዳንኩ ይላሉ ተብሏል። ስለዚህ የአላህ ቁጣ በምክንያት አልፎ አልፎ ሊከሰት የሚችል ነገር ነው። በዚህም ሲፋ ኢኽቲያሪያ ይባላል። በምርጫው የሚያደርገው ባህሪ ነው። እዝነት ግን ቋሚ ባህሪው ነው። ሱብሓነሁ ማ አርሐመሁ ማ አክረመሁ። ለዚህም ነው እነ ረሕመቲ ገለበት በአንዳንድ ዘገባ ሰበቀት ገضቢ የተባለ። ይሄን ሁሌ ልባችን ላይ ልብ ልንል ይገባናል። በዚህ ልክ ልንወደው ይገባናል። ረሕመቱን ሁሌ ያዘንብልናል። የሚቆጣን ቀን ስናጠፋ፣ በዛው ልክ ደግሞ እንደዚሁ ልንፈራው ልንጠነቀቀው ይገባል። በተቆጣ ጊዜ ቁጣው ከባድ ነው። የሚያስቆጣው ነገር በትክክል ተከስቶ ሲቆጣ ቁጣው በርቶ ነው። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።